ቤተሰቦች ሰላም ለእናንተ ይሁን። እንደምን አላችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ተመልካቾቼ ዛሬ እንግዲህ ልነግራችሁ ያሰብኩትኝ ያው ወንድሜ እንዳገባ ታውቃላችሁ፣ እንደነገርኳችሁ ማለት ነው። እና እንዴት አገባ ገና ልጅ አይደለ ወይ ላላችሁኝ እስቲ ያለውን ነገር በዝርዝር ከኔ አንደበት ስሙት ማለት ነው። ያው እንግዲህ ወንድሜ በጣም ትንሽ ነው። የመጨረሻ ወንድማችን ነው። የመጨረሻ ልጃችን ነው። ምን ልንገራችሁ፣ የመጨረሻ ልጅ ደግሞ እንደ መጀመሪያው ነው የሚሆነው እና በዛ ላይ ደግሞ ብዙ ኃላፊነት የተጣለበት ልጅ ነው። በእርግጥ ልጅ ነው፣ ግን ምን ታረጉታላችሁ? በቃ እኔ ማግባት ፈልጋለሁ። እኔ በቃ ላግባ አለ። 18 ዓመት ሞልቶታል። ዘንድሮ ገና 19 ዓመቱን ሊይዝ ነው። ስለዚህ ትንሽ ቸኮል ብሎብናል። ለምንድን ነው ትዳር የምትይዘው በዚህ እድሜ? ምክንያቱም ሁለት ታላላቅ ወንድሞች አሉኝና የያዙት ከ30 ምናምን በላይ ስለሆነ ለምንድን ነው እንደዛ የምትይዘው ብለን እኛም ስንመክረው ለምን ብዬ ብቻዬን ለምን እጎዳለሁ? በዛ ላይ የምኖረው ከእናቴ ጋር ነው። እናቴን እናንተ መለስ ብላችሁ አታያትም። እኔ ቤት ስሆን ግን ብዙ ነገር የሚሰማኝ ነገር አለ። ስለዚህ እኔ ሚስት አግብቼ እናቴን መጦር ነው የምፈልገው ሲል ልባችንን በላው ማለት ነውና እኛ ትላልቆች የማናስበውን ነገር እሱ አስቦ እንግዲህ በ18 ዓመቱ ሚስት አገባ ማለት ነው። ታውቃላችሁ እንግዲህ ከዚህ በኋላ እንግዲህ ወንድማችን ህይወት ሊመራ ነው ማለት ነው። እና አሁንም ቢሆን ልክ እናቴ ጋር እሱ ነው የሚያርሰው፣ እሱ ነው የሚቆፍረው፣ እሱ ነው የቤቱን ሙሉን የያዘው እና አባታችን 10 ዓመት ሆኖታል። አሁን ዘንድሮ ከሞተ 19 ዓመት ሊሞላው ነው። ብቻ በስንት ዓመት እንደሆነ እዩት። እና ይሄ ልጅ በቃ ትምህርቱን መማር አይበለው። ለምን አንዴ ትምህርት ጋር፣ አንዴ እዚህ ከብቶች ማገድ አለ፣ አንዴ ዝንጀሮ ምድር አለ። መሬታችን ዝንጀሮ ምድር ይጠብቃል። ቤት ውስጥ በጣም ለእናታችን እሱ ነው ቡና የሚያፈላው። በቃ እንጀራ እስከ መጋገር ምናምን ይደርሳልና ያው እናታችንም ትንሽ ደከም እያለች ስለሆነ ያን ነገር እያደረገ የሚጦራት እኔ አለሁልሽ የሚላት እሱ ነው። እኛም ሁላችንም የራሳችን ህይወት ነው የምንመራው። አብዛኞቹ ደግሞ ያው ከተማ ስናይ ከቤተሰብ ጋር መኖርን ትንሽ እንትን እንላለንና እንደ ከተማ እንደ ሌሎቹ ወንድሞቹ በቃ እንዴ ዘና ሳይል ምን ሳይል በቃ እኔ ትዳር ይሻለኛል እና ለእናቴ ስል ነው እናቴ እኔ ሳላገባ የሆነ ነገር እንኳን ብትሆንብኝ እኔ ጸጸታለሁ፣ በልጅነቴ በትዳር ልጎዳ ብሎ እንግዲህ እኛንም ሰርፕራይዝ አረገን። ከዛ በኋላ ልጅና ልጅ ተፈቃቀዱ። ከዛ በኋላ ሽማግሌ ተላከ። ሽማግሌ ከተላከ በኋላ አንበሳው ያረግና እቤቱ ያመጣታል ማለት ነው። ከዛም ቤተሰብ ደግሞ ልክ በ15 ቀን ውስጥ ምናምን ነገር ቀለበት ይሰሩ ተባለ። የቀለበቱ ፕሮግራም ያው እንዳያችሁት ነው። ሴት ቤት ሄድን ልጅቷን ይዘን እንደ ወጋችን እንደማረጋችን ጥሎሽ ገዝተን በጋችን ይዘን ዳቦችን ክፍት አድርገን ሽማግሌዎቻችንን ይዘን እኛ ቤተሰብ ይሆን ነው ማለት ነው። ሄድንና ያለን ፕሮግራም አይታችሁታል እንግዲህ ተመልካቾቼ። እና ህፃን አይደል እንዴ ላላችሁኝ፣ አዎ ልጅ ነው። ሆነን ለመናገር ልጅ ነው። እኔ በሱ እድሜ የት ነበርኩ ብዬ ሳስበው፣ በነገራችን ላይ ሁለቱም ልጆች ናቸው። እድሜያቸው የወር ልዩነት ነው ያለው እንጂ ሁለቱም ልጆች ናቸውና በቃ ልጅና ተፈቃቀዱ። ሰው ለእናቱ ሲል ወንድሜም እንግዲህ አገባ። እኛም ደስ ብሎናል። ግን እኔ ሆነን ለመናገር ትንሽ ተከፍቶኝ ነበር። ለምንድን ነው አሁን ትዳር የምትይዘው? ለምን እንደዚህ ያደረግኩ? ብዙ ጊዜ በቃ ተቆጣሁት ምናምን። ግን ሳስበው እውነቱን ነው። ብዙ ኃላፊነት እየተሰማው ስለሆነ በቃ አግብቶ ቢያንስ እናቴን አለ ለእናቴ ሌላውን ስራ እንኳን ባሰራላት ሚስቴ ቢያንስ እንጀራ እሳት አይተናካትም። እንጀራ በሳምንት አንድ ቀንም ቢሆን በሳምንት ሁለቴም ቢሆን ለእኛ ስትጋግር አብራ ትጋግርላታለች ብዬ ነው። እናቴም ትንሽ እድሜ ትቆይልኛለች እኔ ቶሎ ካገባው አለና በቃ እኔ እንደዚህ ሲል እውነት ለካ ትንሽ ልጅ እንደዚህ ያስባል ለካ አልኩኝና፣ ምክንያቱም እኛ የምናስበው ስለ ብር ነው፣ ስለ ስራ ነው፣ ስለሆነ ነገር ነው ምናምን እና በቃ እንደዛ ሲል ደግሞ የቤታችን
ቤቱ እንዲፈርስ ወይም ደግሞ እንዴት ነው አባወራ ሳይኖር ሲቀር ቤቱ በቃ የሆነ ምስቁልቁል ነገር ይላልና ያን ሁሉ ኃላፊነት የሚሰማው ልጅ እሱ ነውና ያን ነገር ለማሟላት ነው አለ። በቃ እኛ የሚመች እሺ እና በ15 ቀን ውስጥ እንግዲህ እንደሚሆን አረግ ወይ መጣው እንደሚሆን አረግንና ያው ዳር ነው። በነገራችን ላይ ምን የገረመኝ ነገር አለ። ወደ መንዲዳ በኩል ነው፣ ወደ ሰሚነሽ፣ ከሰሚነሽ ትንሽዬ ነው፣ በጣም ትንሽዬ ነው፣ 1 ኪሎ ሜትር የማይሆንና የዛ ሀገር ልጅ ነው ያገባውና የዛ ሀገር ባህል በጣም ደስ የሚል ባህል አላቸው። በጣም የገረመኝ ነገር ልንገራችሁ። ምክንያቱም አንዳንድ ጊዜ ሳታውቁ ዝም ብላችሁ ሚስት ማግባት የለባችሁ። ሽማግሌ ይዛችሁ ሙዚዎቻችሁን ይዛችሁ የምትፈልጉትን ሰው ይዛችሁ ሄዳችሁ በኋላ ላይ ቀለበት ታስሮ በልተን ጠጥተን ምን ብለን እኛ ሳናቅ ሆ ብለን እንውጣ ተባባልንና ጭፋራው እንደ ጭፋሮም እንደምንም ማድረግንና ብቻ እኛ እንደ ባህላችን አደረግን። ምክንያቱም እኛ የገጠር ልጆች ስለሆን ልክ እንደ ገጠር ነው ባህላችን፣ ወደ ከተማ አልተቀየረም። እንግዲህ ተመልካቾቼ ስለዚህ ከዛን ምን መሰላችሁ ልንወጣ እኛ አንደኛ እስከ 12 ሰዓት ነው ባጃጅም ምንም የሚፈቀደው ወደ ከተማው መግባት ማለት ነው። እና ከ12 ሰዓት በኋላ አይቻልም። ከዛ እኛ እንውጣ ተባለ። ልጅቷን ይዘልን ስንሄድ አትሄዱም ተባለ። በጭፋሮው በር ላይ ዘጉብን። ምንድነው ስንል ሽቶ አንጡ። ምን አይነት ሽቶ? ለካ እኛ ይንባል አናውቅም። ከሰርግ ቤት እዛ ሰፈር ወይም ወደዚህ ወደ መንዲዳ ያላችሁ ድፍን ሽቶ ይቀመጣል። ድፍን ሽቶ ለቤተሰብ ለማይሆን አላውቅም፣ ግን ድፍን ሽቶ ይዘን ሙዜ ለነዛ ለሰዎች ሰጥቶ ኖሯል መሄድ የነበረ ዘፈኑ ወደ ጎን ሆኖና እየዘፈን እንሸኛለን። ምን አሉ እነዛ ለቀቁልን ቦታ። ከዛ በኋላ አድባር ትቀበልሽ ተው ብለዋት ሸኙዋት ማለት ነው። እና አንዳንድ ጊዜ የሀገር ባህሉ በየሀገሩ በየጎጡ ይለያያል ማለት ነው። እና ይሄ ነገር በጣም አስደንግጦን ነበር እኛ። ለምን ድፍን ሽቶ አንጡ ሲባል የዛ ሰዓት ከየት እንውለደው? ገጠር ነው እነሱ። ቢያንስ ወጣ ብለን ወይ ከዛ በፊት ቢነግሩን ገዝተን እንመጣ ነበረ። ስለዚህ ባህላችሁ ደስ ብሎናል፣ ተመችቶናል። በዛ ላይ ደግሞ ዳቦ ይዘን ሄድን። ዳቦአቸው ደግሞ በቅቤ እና በበርበሬ የተለወሰ እንዴት እንደሚጥም እና ተመችቶን መጣን። እንግዲህ አንድ ፕሮግራም አለ ሌላ። እኛ ጋር ግን ፕሮግራሙ ገና ነው። ወይ ለፋሲካ ወይ ለጠር ነው የሚሆነው። ያው ልጅቷን ስላረጋት ማለት ነው። ጠለፋ ስላችሁ ደግሞ ወንድሜ እንዳታሳስሩት። ያ ልጅና ልጅ ተፈቃቅሎ ነው፣ ቤተሰብ ፈቅዶ ነው። ግን እንደዛ የሆነበት ምክንያት እንግዲህ ምን ልላችሁ ነው፣ ህፃን ነው ላላችሁ እድሜውን ነገራችኋለሁ። በዚህ ሁኔታ ነው። ዞሮ ዞሮ ግን መልካም ጋብቻ ይሆንላቸው፣ ይውለዱ፣ ይክበዱ። ሌላ ምንም አንልም። እንግዲህ እሷም ጥሩ ልጅ ጥሩ እህታችን እንድትሆን ጥሩ ልጃችን እንድትሆን ነው የምንፈልገው። ምክንያቱም አንድ ቤተሰብ ወደኛ ተቀላቅላናለች ማለት ነው። ያው እኔም ድንገት ስለሆነብኝ ነው። ድንገት ቤት ስሄድ ነው ያገኘኋት ልጅቷና ለዛ ነው እንግዲህ ተመልካቾቼ የኛም ፕሮግራም ያላሳየናችሁ። እኛ ቤት ደግሞ የሆነ ፕሮግራም ሲደረግ አሳያችኋለሁ ማለት ነው። ይመቻችሁ። ወዳችሁታል ወይ? እና ወንድሜ ስላገባ ደስ ብሎኛል። እናንተም እንግዲህ ለወግ ለማድረጉ ያብቃችሁ። የገጠር ፕሮግራም ይህን ይመስል ነበረ። እንዴት አገባ ለምን አገባ ላላችሁኝ እንግዲህ መልሴ ይሄ ነው ማለት ነው። የተረዳችሁኝ ይመስላል።